ሰላም ጤና ይስጥልን ውድ የኢትዮ ነርሲንግ ተከታታዮች፣ በዛሬ ቪዲዮአችን የምንመለከተው ባለፈው ታይም የጀመርነው የሬናል ፋንክሽን ቴስት ላይ ሰብቶፒክ የሆነውን ስለ ዩሪናላይሲስ የምናነሳ ይሆናል። ስለዚህ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ ቪዲዮዎቹን ላይ ያላችሁን ኮሜንት እያስቀመጣችሁ አብራችሁን ሁኑ። በመጀመሪያ የምንጀምረው ከዩሪናላይሲስ ዴፊኒሽን ይሆናል። ዩሪናላይሲስ ምን ማለት ነው ከሚለው ስንጀምር it means using urine በመጠቀም that means ሽንትን በመጠቀም assessing our kidneys function and also detecting systemic and metabolic diseases አሰስ የምናደርግበት እንዲሁም ደግሞ የምንፈልግበት መንገድ ይሆናል ማለት ነው። ዩሪናላይሲስን በምንመለከትበት ጊዜ ክላሲፊኬሽኖች ይኖሩናል ወይም ደግሞ በተለያየ አይነት መንገድ ነው ዩሪን አሰስ የምናደርገው። የመጀመሪያው ፊዚካል መንገድ አለን፣ እንዲሁም ደግሞ ኬሚካል፣ በሶስተኛ ደረጃ ማይክሮስኮፒክ የምንለውን መንገድ እንጠቀማለን። ፊዚካል ሜቶድን በምንጠቀምበት ጊዜ we assess the physical state of the urine. that means ከለሩን ልናይ እንችላለን፣ ክላሪቲውን፣ ኦደሩን፣ ቮሊዩሙን እንጂ እንዳለ ፊዚካሊ ዩሪኑን አይተን አሰስ የምናደርጋቸው ነገሮች ናቸው። ኬሚካሊ በምንልበት ጊዜ ደግሞ ኬሚካል ኮምፖዚሽኑ በውስጡ ምን ነገሮችን ይዟል ወይ ደግሞ ስቴቱ ኬሚካሊ ምን አይነት ስቴት ላይ ነው ያለው። that means pH፣ አልካላይኒቲውን እንዲሁም ደግሞ አሲዲቲውን፣ ፕሮቲን ኮንቴንቱን፣ ግሉኮዝ፣ ስፔሲፊክ ግራቪቲ፣ ኬቶን፣ ብለድ፣ ቢሊሩቢን እንዲሁም ደግሞ ሌሎቹን እናያለን ማለት ነው። ማይክሮስኮፒክ ስንል በማይክሮስኮፕ ደረጃ ዩሪኑን አሰስ አድርገን ምን ልናይ እንችላለን? አርቢሲ፣ ደብሊውቢሲ፣ ካስቶች ይኖሩናል። እንዲሁም ደግሞ ክሪስታልስ፣ እንዲሁም ባክቴሪያ ኦሪየስ ወይ ማይክሮ ኦርጋኒዝሞችም ዩሪን ውስጥ ገብተው ከሆነ እሱን አሰስ እናደርጋለን ማለት ነው። መጀመሪያ የምንጀምረው ከፊዚካል ቴስታችን ነው። ፊዚካል ቴስት ላይ ከለር ብለናል። ስለዚህ ከለሩን የዩሪንን ከለር በምንመለከትበት ጊዜ ኖርማል ከለር ኦፍ ዩሪን ፍሮም ፔል የሎ ቱ አምበር ድረስ ኖርማል ነው ብለን ልንወስድ እንችላለን ማለት ነው። ክላሪቲውን ስንመለከት ደግሞ ዳት ሚንስ ክሊር፣ የሽንት ክላሪቲ እንዴት ነው፣ የሽንት ጥራቱ እንዴት ነው በምናይበት ጊዜ ክላሪቲ ፍሬሽሊ ቮይድድ የተደረገ ወይ ደግሞ በቅርብ ሰዓት ውስጥ የተወሰደ ሳምፕል ከሆነ ኖርማሊ ዩሪን ክሊር ነው መሆን ያለበት። ከለሩን በምናይበት ጊዜ አንዳንድ ጊዜ ዩሪን ከለርለስ ሊሆን ይችላል። that means recent fluid consumptionችን ሃይ በሚሆንበት ጊዜ ወይ ደግሞ ሃይ ፍሉድ ኮንሰፕሽን ካለን የዩሪን ከለር ወደ ከለርለስነት ወይ ደግሞ ዋተሪ ከለር ሊይዝብን ይችላል ማለት ነው። ፔል የሎ በምናይበት ጊዜ ደግሞ ኮዛችን ምን ሊሆን ይችላል? ፖሊዩሪያ ኦር ዲያቤቲስ ኢንሲፒደስ እንዲሁም ዲያቤቲስ መልተስ፣ ዳይሉት ራንደም ስፔሲመን እነዚህ ፔል የሎ እንዲኖሩት ወይ ደግሞ ፈዛዛ ቢጫ አይነት ከለር እንዲኖሩት ያደርገናል ማለት ነው። ስለዚህ ይሄንን ልናይበት እንችላለን። ዳርክ የሎ ሲሆን ደግሞ ኮንሰንትሬትድ ስፔሲመን ነው። that means ሜቢ ኤክሰርሳይዝ ከሰራን በኋላ ዲሃይድሬትድ ሆነን ምናምን በዚህ ጊዜ ዳርክ የሎ ሊፈጠር ይችላል። አምበር የምንለው ከለርም አለ። እሱም ደግሞ ከፊቨርና ከበርን ጋር ተያይዞ የሚመጣ ዲሃይድሬሽን ካለ ያንን ኢንዲኬት ያደርገናል። ኦሬንጅ የሚሆነው ከቢሊሩቢን ጋር ተያይዞ ነው። ሌላው ደግሞ የሎ ግሪን፣ የሎ ብራውን የምንለው አለ። ቢሊሩቢን ኦክሲዳይዝ ቱ ቢሊቨርዲን ወደ ምንለው ነገር ኦክሲዳይዝድ በሚሆንበት ጊዜ ሊፈጠር ይችላል ማለት ነው። ሌላ ደግሞ ግሪን ከለር ሲዶሞናስ ኢንፌክሽን ሊያሳየን ይችላል። ፒንክ በሚሆንበት ጊዜ እና ሬድ በሚሆንበት ጊዜ አርቢሲ፣ ሄሞግሎቢን፣ ማዮግሎቢን፣ ፖርፋይሪንስ እነዚህን ኢንዲኬት ያደርገናል። ቢትስንም ሪፋምፒን መድኃኒቱ ማለት ነው። እንዲሁም ደግሞ ማንስትሪያል ኮንታሚኔሽን ካለ እንደዚህ አይነት ከለሮችን ይዞ ሊወጣ ይችላል ማለት ነው። ብራውን ኦር ብላክ የሚሆንበት ደግሞ አርቢሲ ኦክሲዳይዝ ቱ ሄሞግሎቢን፣ ሆሞጀኔቲክ አሲድ እንዲሁም ደግሞ ሜላኒን የሚይዝ ከሆነ እነዚህን ነገሮች ሊያሳየን ይችላል ማለት ነው። በክላሪቲው ደረጃ ስንመለከት ክላሪቲው ክሊር የሚሆንበት አለ። ፓርቲክሎች የማይታዩበት ከሆነ ዳት ሚንስ ክሊር ነው ማለት ነው። ትራንስፓረንት ነው፣ በውስጡን ብርሃንን ማሳለፍ የሚችል ከሆነ ዲስ ሚንስ ክሊር ነው እንላለን ማለት ነው። ሃዚ ነው የምንልበት ደግሞ አለ። ፊው ፓርቲክሌትስን በውስጡ ሰራውንድ እያደረጉት የምናይ ከሆነ ፕሪንትን ግን ነገር ከሆነ ፕሪንት የተደረጉ ወረቀቶችን አሳልፈን ማየት ማንበብ የምንችልበት አይነት ነገር ከሆነ ሃዚ እንለዋለን። ክላውዲ የሚሆንበት በጣም ሄዚ ላይ ትንሽ ፓርቲክሎቹ ወይ ደግሞ እነዚህ የሚንሳፈፉት ነገሮች ትንሽ ሆነው ክላውዲ የምንለው ደግሞ ሜኒ ፓርቲክሌት ነው ፕሪንተር ብለርድ ስሩ ዩሪን። ስለዚህ ፕሪንትድ የሆኑ ማቴሪያሎችን በቀላሉ ማንበብ የማንችልበት ወይ ደግሞ በቀላሉ ማየት የማንችልበት አይነት ከሆነ ክላውዲ እንለዋለን። ተርቢድ የምንለው ዳት ሚንስ ድፍረስ የምንለው ነው። ፕሪንት ካኖት ቢ ሲን ስሩ ዘ ዩሪን። ይሄ ግልጽ ነው። ድፍረስ በሚሆንበት ጊዜ ሽንት በቀላሉ ማየት አንችልም። ሚልኪ የሚሆንበት ደግሞ አለ። ሜኒ ፕሬሲፒቴት ኦር ቢ ክሎትድ
ፕሪሲፒቴቶች ክሎቶች ምናምን ነገር በደንብ የሚታዩ ከሆነ ያንን ሚልኪ ነው እንብለዋለን ማለት ነው። ዛት ሚንስ ፓቶሎጂካል ኮዞች አሉት። ምንን ያከሳየናል? ልክ ላይ እንደተናገር ነው አርቢሲ፣ ደብሊውቢሲ፣ ባክቴሪያ፣ ይስት፣ ኤፒቴሊያል ሴሎች አሉ ልንል እንችላለን። ሊምፍ ፍሉድ ሊሆን ይችላል፣ ሊፒድ አለው ብለን ልንገልጽ እንችላለን ማለት ነው ክላሪቲውን አይተን። በተረፈ ሌላኛው ደግሞ ኦደር የምንለው ነው። ፍሬሽሊ ቮይደድ የተደረገ ደግሞ በቅርቡ የተወሰደ ሳምፕል ከሆነ ፌንት አሮማቲክ ኦደር ነው ሊኖረው የሚችለው። ለምንድን ነው አሮማቲክ ኦደር የሚኖረው የምንልበት ጊዜ ኦደሩ አሞኒያ የምንለው ዌስት ፕሮዳክት በውስጡ ስለሚኖረው አሞኒያ ኦደር ወይ ደግሞ አሮማቲክ ኦደር እንዲኖረው የሚያደርገን እሱ ይሆናል ማለት ነው። ቀጥለን ስንሄድ እስቲ ኮዞቹን እንመልከት። ለምን እንደዚህ አይነት ኦደሮች ደግሞ ከኖርማሉ ወጣ ያሉ ኦደሮችን ስናይ ደግሞ ለምሳሌ አሮማቲክ እንዳልነው ኖርማል ነው። ሌሎቹ ደግሞ አሉ ፋውል፣ አዶሚያ ላይክ ወይ ደግሞ ይሄ የሚሰነፍጥ አይነት ሽታ በምናሸትበት ጊዜ ደግሞ ያ ባክቴሪያ ዲኮምፖዚሽን እንዳለ፣ ምክንያቱም ዲኮምፖዚሽን ካለ ወይ ደግሞ መበስበስ ነገሮች ካሉ ያንን ስለሚያሳየን ዩሪናሪ ትራክት ኢንፌክሽን ኢንዲኬት ሊያደርግ ይችላል። ፍሩቲ ስዊት ጅም እናቃት ነች። ፍሩት የሚል አይነት ሽታ ያለው ሽንት ከሆነ ደግሞ ኬቶን ዳት ሚንስ ዲያቤቲስ ሜልተስ ሊሆን ይችላል፣ ስታርቬሽን እንዲሁም ደግሞ ቮሚቲንግን ሊያሳየን ይችላል ማለት ነው። ኬቶን ቦዲዎች ስለሚኖሩት ማለት ነው። አሲዲክ የሆነ ስለሆነ ኬቶን ብሊች አይነት ጠረን የሚኖረው ከሆነ ደግሞ ኮንታሚኔሽን እንዳለ ማየት እንችላለን ማለት ነው። ቮሊዩሙን ስንመለከት ፐር ዴይ ከ800 እስከ 2000 ሚሊ ሊትር ድረስ ቮይድ እንዲያደርጉ ይጠበቃል። ዛት ሚንስ ከ2000 ሚሊ ሊትር በላይ በአንድ ቀን ውስጥ ቮይድ የሚያደርጉ ከሆነ ፖሊዩሪያ ብለን አሰስ እናደርጓለን። እንዲሁም ደግሞ ከ2000 ሚሊ ሊትር በታች ደግሞ ቮይድ እያደረጉ ከሆነ ደግሞ ኦሊጉሪያ፣ አኒዩሪያ እነዚህም እንደዚህ ብለን አሰስ እናደርጋለን። ኤኒዌይስ ኖርማል አማውንታችን ከ800 እስከ 2000 ሚሊ ሊትር ድረስ በቀን ውስጥ ቮይድ ማድረግ እንዳለባቸው እንዳንረሳ። ቀጥለን ስንሄድ ደግሞ ኬሚካል ቴስት ላይ እንገባለን። ኬሚካል ቴስት ላይ የምንገባበት ጊዜ እንዳነሳ ነው ፒኤች፣ ፕሮቲን፣ ግሉኮዝ ሌሎቹንም እናነሳለን። በመጀመሪያ ግን ማንሳት ያለብን ነገር ምንድነው? ሬጀንት ስትሪፕ ቴስት የምንለው አለ። ቴክኒክ ነው። ዳት ሚንስ ኬሚካል ኢምፕሬግኔትድ የሆኑ አብዞርበንት የሆኑ ፓዶች አንድ ስትሪፕ ላይ የተለያዩ ፓዶች ተለጥፎ ይገኛሉ። እነዛ ፓዶች ምንድነው የሚያደርጉት? አብዞርብ ያደርጋሉ። ከኬሚካል የተሰሩ ናቸው። አብዞርብ ያደርጋሉ። ሽንት ላይ በሚነከሩበት ጊዜ አብዞርብ ያደርጋሉ። ስለዚህ እዛ ጋር የቀለም ለውጥ እንዲፈጠር ነው የሚያደርጉት ማለት ነው። ወደ ዩሪን ካስገባ ነው በኋላ ቴስት ካደረግን በኋላ ከለር ቼንጅ ይፈጠራል። ስትሪፖች እየወሰድን ከማኑፋክቸር ከተደረገው ከእቃው ላይ ምን ማድረግ እንችላለን? ኢንተርፕሪት ማድረግ እንችላለን ማለት ነው። በቀጣይ ደግሞ የምንመለከተው ስለ ፒኤች ይሆናል። ፒኤች ማለት ዳት ሚንስ ዳት ቴልስ አስ አባውት ዘ አሲዲቲ ኦር ደግሞ አልካላይኒቲ ኦፍ ዘ ዩሪን የሚነግረን ነው። ይህንን በምናይበት ጊዜ ስፔሲፊክ ፒኤቹን ለማወቅ ሁለት ኢንዲኬተሮችን ወይም ደግሞ ስትሪፖችን ልንጠቀም እንችላለን። ሜታይል ሬድ እና ብሮሞታይሞል ብሉ የምንለውን። ሜታይል ሬድ ኢፍ ደ ዩሪን ኢዝ አሲድ ኮንቴኒንግ ከሆነ ከሬድ ወደ የሎ የሚቀየር ይሆናል። የብሮሞታይሞል ብሉ ደግሞ የምንለው ደግሞ ወደ ዩሪን አልካላይንን ኮንቴን የሚያደርግ ከሆነ ወይም ደግሞ ቤዝን ኮንቴን የሚያደርግ ከሆነ ይሄኛው ከየሎ ወደ ብሉ የሚለወጥ ይሆናል ማለት ነው። አሲዲክ ዩሪን በሚሆንበት ጊዜ ምን ልንጠረጠር እንችላለን? ኢንፋይማ፣ የላንግ ችግር፣ ዲያቤቲስ ሜሊተስ፣ ስታርቬሽን፣ ዲሃይድሬሽን፣ ዲያሪያም ካለ እንዲሁም ደግሞ ፕሬዘንስ ኦፍ አሲድ ፕሮዲሲንግ ባክቴሪያ እንደ ኢሸርሺያ ኮላይ አይነት ባክቴሪያዎች ወይ ደግሞ ዩቲአይ ሊያመጡ የሚችሉ ባክቴሪያዎች እንዳሉ ልንገምት እንችላለን። አልካላይን ዩሪን በምናይበት ጊዜ ሃይፐርቬንቲሌሽን፣ ቮሚቲንግ፣ ሬናል ቲዩቡላር አሲዶሲስ፣ ፕሬዘንስ ኦፍ ዩሬዝ ፕሮዲሲንግ ባክቴሪያ ዩሬዝ የሚባለውን ኬሚካል የሚያመርት ባክቴሪያን እንዲሁም ደግሞ ቬጅቴሪያን ዳየት አብዛኛውን ጊዜ ቬጅቴብሎች የምናዘወትር ከሆነ እንዲሁም ደግሞ ኦልድ ስፔሲመን ከሆነ ፍሬሽሊ ቮይድ የተደረገ ዩሪን ካልሆነ እነዚህን ነገሮች ልንጠራጥር እንችላለን ማለት ነው። ቀጣይ ርዕሳችን የሚሆነው ስለ ስፔሲፊክ ግራቪቲ ነው። ስፔሲፊክ ግራቪቲ ሚንስ ዳት ቴልስ አስ አባውት ዘ ኮንሰንትሬሽን ኦፍ ዘ ዩሪን ምን ያክል ኮንሰንትሬትድ ነው የሚለው ወይ ደግሞ ምን ያክል ዳይሉት ነው የሚለውን የሚነግረን ነው። it will be possible to tell us about the dehydration ወይ ደግሞ abnormalities in antidiuretic hormone abnormality ካለ ይነግረናል። ይህን እንዴት አድርገን ቴስት ማድረግ እንችላለን? using the ፖሊኤሌክትሮላይቶችን በመጠቀም እነዚህ አልካላይን ሚዲየም ውስጥ የሚገቡበት ጊዜ ዳት ሚንስ ዩሪን ውስጥ የሚገቡበት ጊዜ ሞር ሃይድሮጅን አዮኖችን ሉዝ የሚያደርጉ ከሆነ ይህ ዩሪን ኮንሰንትሬትድ ነው ብለን እንድንወስድ ያደርገናል። ሃይድሮጅን አዮኖቹ ደግሞ ብዙ ሪሊዝ የማይደረግ ከሆነ ዩሪን ብዙ ኮንሰንትሬትድ አይደለም እንላለን። ኖርማል ሬንጁ በምናይበት ጊዜ ከ1.010
ያክል ድረስ ኖርማል ነው ብለን መውሰድ እንችላለን አባውት እዛ ራውንድ የሚሆን ከሆነ። ነገር ግን ሃይፖቴኑሪያ የምንለዋል ሃይፖቴኑሪያ ዳት ሚንስ ለስ የሆነ ዩሪን ኮንሰንትሬሽን ወይ ደግሞ ዳይሉትድ የሆነ ዩሪን የምንለው ከ1.010 በታች በሚሆንበት ጊዜ ነው። ሃይፐርቴኑሪያ የምንለው ደግሞ ከ1.010 በላይ በሚሆንበት ጊዜ this will indicate us the dehydration ወይ ደግሞ ኮንሰንትሬትድ የሆነ ዩሪን መኖሩን ይነግረናል ማለት ነው። ቀጥለን ስንሄድ ክሊኒካል ሲግኒፊካንሱን ፔሸንት ሃይድሬትድ ነው ሃይድሬትድ አይደለም የሚለውን ይነግረናል። ቱቡላር ኮንሰንትሬቲንግ አቢሊቲያቸውን አጥተዋል አላጡ የሚለውን ቱቡላር ቴንደንሲያቸውን ይነግረናል። እንዲሁ ደግሞ ዲያቤቲስ ኢንሲፒደስ የምንለው ደግሞ that is the problem in antidiuretic hormone። እንዲሁ ደግሞ ዲተርሚኔሽን ኦፍ unsatisfactory specimen due to low concentration ይህንንም ሊነግረን ይችላል ማለት ነው። በመቀጠል የምናየው ስለ ፕሮቲን ነው። መኖሩ ስፔሲፊካሊ ሬናል ዲዚዝን ላይነግረን ይችላል። ሌሎችንም ዲዚዞችን ሊነግረን ስለሚችል ፕሪሬናል፣ ሬናል እና ፖስትሬናል ችግሮችን ስለሚነግረን ማለት ነው። ክሊኒካል ፕሮቲን ዩሪያ ኢዝ ኢንዲኬትድ ከ30 ሚሊግራም ፐር ዴሲሊትር በላይ ከሆነ ይሄ ወይም ከ300 ሚሊግራም ፐር ሊትር በላይ ከሆነ ክሊኒካል ችግር እንዳለ የሚነግረን ነው። ታዲያ ይህንን እንዴት አድርገን ቴስት ማድረግ እንችላለን? ፕሮቲን ኦፍ ኢንዲኬተርስ አሉ፣ ቴትራ ብሮሞ ፌኖል የምንላቸው። እነዚህ ኢንዲኬተርስ ስናይ ኖርማሊ የሎ ናቸው። ከፕሮቲን ጋር ኮምባይን በሚያደርጉበት ጊዜ ግን ወደ ብሉ ግሪን ከለር የመለወጥ ነገር እናይባቸዋለን። ስለዚህ ይሄኛው የሚነግረን የፕሮቲን መኖርን ሊያሳውቀን ይችላል። ፕሪሬናል ቲዩቡላር ችግሮችን፣ ሬናል እንዲሁም ፖስት ሬናል ችግሮችን ይነግረናል ብለናል። ስለዚህ ኢንትራቫስኩላር ሄሞላይሲስ፣ መሰል ኢንጁሪ፣ አኪዩት ፌዝ ሪያክታንት፣ መልቲፕል ማዮሎማ እንዲሁም ቲዩቡላር ችግሮች፣ ቫይራል ኢንፌክሽን፣ ፋንኮኒ ሲንድሮም፣ ሬናል ችግሮች ደግሞ ግሎማል ዲስኦርደር ሊሆን ይችላል። ቶክሲክ ኤጀንት፣ ዲያቤቲክ ኔፍሮፓቲ፣ ዲሃይድሬሽንን፣ ሃይፐርቴንሽንን፣ ፕሪክላምሻ እነዚህን ሊነግረን ይችላል። ፖስትሬናል በምንልበት ጊዜ ደግሞ ሎወር ዩሪነሪ ትራክት ኢንፌክሽን፣ ኢንፍላሜሽን፣ ኢንጁሪ፣ ትራውማ፣ ኢንዱስትሪያል ኮንታሚኔሽንን፣ ቫጂናል ሴክሬሽን እነዚህም እንዳለ ዩሪን ላይ ፕሮቲን ስናገኝ የምናያቸው ነገሮች ይሆናሉ። ግሉኮስን በምንመለከትበት ጊዜ ኢንኖርማል ሰርከምስታንስ ግሉኮዝ ፊልተር የሚደረገው በግሎሜሩለስ እና ደግሞ ሪአብዞርብ ባይ ፕሮክሲማል ኮንቮሌትድ ቲዩብል ሪአብዞርብ ይደረጋል። በጣም ትንሽ የሆነ ግሉኮስ ነው በውስጡ ኮንቴን ሊያደርግ የሚገባው ማለት ነው። ግሉኮስ ሌቭላችን ግን ከ160 እስከ 180 በላይ ከነዚህ በላይ በሚሆንበት ጊዜ ግን ኪድኒያችን ትሬሽሆልድ ላይ ትደርሳለች። ዳት ሚንስ ከዚህ በላይ በሚሆንበት ጊዜ ማጣራቷ በጣም ከባድ ይሆንባታል ማለት ነው። ታዲያ ሽንት ውስጥ በዛ ያለ ግሉኮስ ተገኘ ማለት ዳት ዊል ኢንዲኬት አስ ሬናል ችግር ሊሆን ይችላል። ከሬናል ውጭ የሆኑ የሃይፐርግላይሴሚያ ችግሮች አሉ። ለምሳሌ እንደነ ዲያቤቲስ ሜሊተስ፣ ፓንክሬታይተስ፣ ፓንክሬቲክ ካንሰር፣ ኩሽንግ ሲንድሮም፣ ሃይፖታይሮይዲዝም እነዚህን የመሳሰሉ እንዲሁም ደግሞ ጀስቴሽናል ዲያቤቲስም እነዚህን የመሳሰሉ ፕሮብሌሞችን ሊያሳየን ይችላል። ነገር ግን ሬናል አሶሲየትድ የሆኑ ችግሮችም አሉ እንደነ ፋንኮኒ ሲንድሮም፣ አድቫንስድ ሬናል ዲሲዝ፣ ኦስቶማሌሺያ፣ ፕሬግናንሲ ዩሪን ውስጥ ግሉኮስ የምናገኝበት ጊዜ እነዚህን ኢንዲኬት ሊያደርጉ ይችላሉ። ሌላኛው ርዕሳችን የሚሆነው ስለ ኬቶን ቦዲ ነው። ኬቶን ቦዲ እንደምናውቀው ኢት ኢዝ ኤ ዌስት ፕሮዳክት ኦፍ ፋት ሜታቦሊዝም። ኖርማሊ ኬቶን ነው ፋት ሜታቦሊዝም የሚደረግበት ጊዜ የምናገኘው። ታዲያ ይህ ዌስት ፕሮዳክት ኢሜዠረብል አማውንት ዩሪን ውስጥ መገኘት የለበትም። ስለዚህ ዩሪን ውስጥ በምናገኝበት ጊዜ there is something ብለን እንድንጠራጠር። ኮዞቹ ምንድን ናቸው ካልን ዲያቤቲክ አሲዶሲስ፣ ኢንሱሊን ዶዝ በሚጨምርበት ጊዜ፣ ስታርቬሽን፣ ማልአብዞርቤሽን ኦር ፓንክሪያቲክ ዲስኦርደር ካለ፣ ስቴነስ ኤክሰርሳይዝ የምንሰራ ከሆነ በጣም ቪገረስ የሆነ ኤክሰርሳይዞች፣ ቮሚቲንግ እነዚህ ኬቶን በዩሪን ውስጥ እንዲታዩ ሊያደርጉ የሚችሉ ነገሮች ነው። ሌላኛው ብለድ ነው። ብለድ ዩሪን ውስጥ በሚገኝበት ጊዜ ኢዘር አርቢሲ ወይ ደግሞ ፕሮዳክት ኦፍ አርቢሲ ዲስትራክሽንን ሄሞግሎቢን ዩሪያ የምንለው ልናገኝ እንችላል። ፖዚቲቭ ሪዛልትስ ኦፍ ብለድ ኢንዲኬት ዘ ፕሬዘንስ ኦፍ አርቢሲ፣ ሄሞግሎቢን፣ ማዮግሎቢን እነዚህ እንዳለ የጠራኋቸው የተለያዩ ምክንያቶችን ሊያሳየን ይችላል። አርቢሲ በምናገኝበት ጊዜ ሬናል ካልኩላይ፣ ግሎሜሩሎኔፍራይተስ፣ ፓይሎኔፍራይተስ፣ ቲዩመር፣ ትራውማ እነዚህን ሁላ ሊያሳየን ይችላል። ሄሞግሎቢን ዩሪያ በምናይበት ጊዜ ሄሞግሎቢን እንደ ዩሪን ሲሆን ደግሞ ትራንስፊውዥን ሪአክሽን፣ ሄሞላይቲክ አኒሚያ፣ ሰቪር በርን፣ ኢንፌክሽን፣ ማላሪያ እነዚህም ሊያሳየን ይችላል። በመቀጠል ማዮግሎቢን ዩሪያ የምንለው አለ። ማዮግሎቢን የምናገኝ ከሆነ ደግሞ መስኩላር ትራውማ ሊሆን ይችላል፣ ፕሮሎንግድ ኮማ፣ ኮንቨልዥን፣ መስል ዌስቲንግ ዲዚዝ፣ አልኮሊዝም፣ ድረግ አቢዩዝ፣ ኮሌስትሮል ሎሪንግ፣ ስታቲን ሜዲኬሽን እነዚህ እንዳለ አሰስ ልናደርግ እንችላለን ማለት ነው።
ቀጣይ ደግሞ ቢሊሩቢን እና ዩሮቢሊኖጅን የምንላቸው ሁለቱ ደግሞ ዩሪን ላይ ሲገኙ ነው። ዩሮቢሊኖጅን ቱ ሰም ኤክስቴንት ዩሪን ላይ ልናገኘው እንችላለን ከ1 ሚሊግራም ፐር ዴሲሊትር በታች ሆኖ፣ ነገር ግን ቢሊሩቢንም ሁለቱም ዩሮቢሊኖጅን በሚገኝበት ጊዜ ዲት ዊል ኢንዲኬት አስ ሞር ላይክ የሪናል ችግር ሲሆን የሊቨር ዲዚዝ ችግር። ምክንያቱም ብዙ ጊዜ እነዚህ ቢሊሩቢን እና ወይ ደግሞ የአርቢሲ ዌስት ፕሮዳክቶች ሃንድል የሚደረጉት ሊቨር ላይ ስለሆነ ዳይሬክትሊ ኤክስክሪሽን የሚደረጉበት ጊዜ ችግር ያለው ሊቨር ላይ እንደሆነ ይነግራል። ስለ ሊቨር ሲሮሲስ ነገር፣ ሄፓታይተስ፣ ካርሲኖማ ካለ እነዚህ ነገር ባይለሪ ኦብስትራክሽን ካለ ቢሊሩቢን በተለይ በምናገኝበት ጊዜ ባይለሪ ኦብስትራክሽን እንዳለ ሊነግረን ይችላል። እንዲሁም ደግሞ ዩሮቢሊኖጅን ደግሞ ስፔሲፊካሊ ለሄሞላይቲክ ዲስኦርደሮችም ሊነግረን ይችላል ማለት ነው። ቀጣዩ ናይትሬት ቴስት ነው። ናይትሬት ቴስትን በሪጀንት ስትሪፕ ቴስት በምናደርግበት ጊዜ ፖዘቲቭ ሆኖ የምናገኝበት ጊዜ ሞስት ፕሮባብሊ ዩሪናሪ ትራክት ኢንፌክሽን እንዳለ ሊነግረን ይችላል። ቀጣዮቹ ርዕሶቻችን ደግሞ እንደ ሊኮሳይት ኢስተሬዝ የምንለው ነው። ሊኮሳይት ኢስተሬዝ ልክ እዛ ጋር ብለድ ቴስት እንደሰራ ነው። እዚህ ጋር ደግሞ ለአርቢሲ ቴስት እንደሆነ ብለድ ቴስት፣ እዚህ ጋር ደግሞ ሊኮሳይት ኢስተሬዝ ደግሞ ለደብሊቢሲ ነው። ኢንታክት ይሁንም ላይዝድ የሆነ ወይ ደግሞ ብሬክዳውን ያደረገ ደብሊቢሲ ቢሆን እነዚህ ሁለቱም ቴስት ያደርግልናል ማለት ነው። ስለዚህ ደብሊቢሲ በሚገኝበት ጊዜ ምን ልናይ እንችላለን? there is a damage ወይ ደግሞ there is an infection in the urinary tract ብለን መውሰድ እንድንችል ያስችለናል ማለት ነው። ወይም ደግሞ አካባቢ ፕሬዘንስ ኦፍ ባክቴሪያ እንዳለ ሊነግረን ይችላል ማለት ነው። ቀጣዮቹ ደግሞ ስለ ማይክሮስኮፒክ ኤግዛሚኔሽን እና የመጨረሻው ርዕሳችን ይሆናል። ይሄኛው ማይክሮስኮፒክ ኤግዛሚኔሽን ላይ አርቢሲ በምናገኝበት ጊዜ ግሎሜሩሎኔፍራይተስ፣ ስቶንስ፣ ትራውማ እነዚህን አርቢሲ ልናገኝበት እንችላለን ዩሪን ላይ። ደብሊሲ ያገኘን ማለት ደግሞ ኢንፌክሽን፣ ኢንፍላሜሽን ይገልጽልናል። ካስት ወይ ደግሞ ፕሪሲፒቴት ያደረጉ ደግሞ አሉ ካስት የምንላቸው እነሱ ደግሞ ሃያሊን፣ አርቢሲ፣ ደብሊቢሲ፣ ግራኑላር ሊሆኑ ይችላሉ። እነዚህ ሁሉም ስፔሲፊካሊ ሃያሊን ነን ስፔሲፊክ ወይም ደግሞ ዲሃይድሬሽን ሊነግረን ይችላል። ግን ነን ስፔሲፊክ ነው። ሃያሊንን ስናገኝ ስፔሲፊካሊ ይሄንን ኢንዲኬት ያደርጋል ብለን እናስቀምጥ እንችላለን። አርቢሲ እንዳልነው ግሎሜሩሎኔፍራይተስን፣ ደብሊቢሲ ፓይሎኔፍራይተስ የተለያዩ የሪናል ፓርቶችን ችግሮችን የሚነግረን ነው። ግላኑላር የምናገኝ ከሆነ አኪዩት ቱቡላር ኔክሮሲስ እንዳለ ይነግረናል። ክሪስታሎችን የምናገኝ ከሆነ እነዚህ ክሪስታልስ ላይክ እንደነ ዩሪክ አሲድ፣ ኦክዛሌት፣ ትሪፕል ፎስፌትስ የምንላቸው አሉ። እነዚህ ኢንዲኬት ያደርጋል። እነዚህ ሲገኙ ደግሞ ሞር ለጎልድስቶን ተጋላጭ እንሆናለን ማለት ነው። ባክቴሪያን ይስት በምናገኝበት ጊዜ ሞስት ዴፊኒትሊ ማይክሮ ኦርጋኒዝም ካለ ኢንፌክሽንን እንደሚነግረን እናውቃለን ማለት ነው። ስለዚህ ስለ ዩሪናላይሲስ ይሄንን ብለናል። በዚህ ቪዲዮ በጣም አሳጥረን ያወራ ነው። ፈርዘር ማንበብ እንዳትረሱ። ስለዚህ ስለ ሬናል ፈንክሽን ቴስት የነበረን ድረስ እዚህ ጋር እናበቃለን። አሁንም ቢሆን ኮሜንት ማድረጋችሁን እንዲሁም ደግሞ ቤተሰብ መሆናችሁን እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ጤና ይስጥልኝ።